ክብር አግኝቼ አልቀጠርኩት። አይዞሽ፣ ሁሉም ሰው ላደረገው ነገር ዋጋ ይከፍላል። ለማንኛውም ተረጋጋ። ስሜታዊ መሆን አያስፈልግም። በብልጠት እናሸንፋችኋለን። እሱን ለማወቅ ማድረግ ያለብኝም በሙሉ አደርጋለሁ። ግን ደግሞ ብዙ መጉዳት የለባቸው። ማንንም ማፍቀር ይችላል። የማይቻለው ነገር ቢሆን አፍቅረኝ ብሎ ማስገደድ ነው። ትክክል። እኔ ምንም አርግ ብዬ አላስገደድኩትም። ደግሞ ሁለት ሰዎች አንድ ሰው ሊወዱ ይችላሉ። ቢሆንም ግን ማንም ሰው የሌላውን ንብረት አይደለም። ከዛ ቀስ በቀስ ተቀራረበ። ይሄ ደግሞ ኖርማል ነገር ነው። በፊት ነበረ ትቻለሁ፣ አውቃለሁ። ለዛም በጣም አዝናለሁ። ኮሌጅ ባትገቢ ምናልባት እኔና ሄኖክ አጅማ በፍጹም አትሳሳች። እንዲሁም ሄኖክ ያልተሰማውን ስሜት ማስገደዳችን ነበር። አንዳንድ ጊዜ ችግሩ ሌላ። ታዲያ ሁለታችን እኮ ጠላቶች ነን። ደግሞ ያቦቶቻችን እሱ እንዳረሰ ደግሞ በፍቅረኛ ላይ ጌም ለመጫወት ሞክራለህ አንተ ውሻ። እንዴት ተሳቡ እንጂ ማንም እኮ በአባቱ ላይ መቀጣት የለበትም ብዬ አስቤ ነው። እኔ እኮ እንደምን ለእናንተ እያሰብኩላችሁ። ኧረ እባክህ አሁን እንድናዝንልህ እያደረገን ነው። አሁን አልቆልሃል። ምንድን ነው? አንዳንድ ቁስሎች እጅ ላይ አይሆኑም፣ ሰው ውስጥ ነው የሚቀመጡት። ሳምሪ፣ እኔ ነገሮችን የሚያስተካክል ነገር አስቤያለሁ። ከዚህ በኋላ እንደ ቀድሞ እንድንሆን እፈልጋለሁ። ለምን ስሚኝ እንጂ። ምክንያቱም አሁን የምትናገረው ነገር እኔ አሁን ግን አብቅቷል ሄኖክ። አሁን ሳምሪ፣ አንተን አልጠላም ሄኖክ፣ እንደዛ እንዳታስበው። ግን ልጅሽን በዚህ ሆኖ ቢጨርሳችሁ ልጄን እንዳልነካው። እኔም ከፈለግ አሁኑኑ መግደል ትችላለህ። በጣም ጥሩ ነው። እንደውም እሱ ሳይሻል አይቀርም። አልማዝ እርጋንና አለሙን እነሱ ባዘጋጁት ወጥመድ ውስጥ አስገባቸዋለሁ በማለት እንግዲህ ከአለሙ ጀርባ ሌላ ነገር እየሰራች ነበረ። ያንንም አለሙ ደርሶባት እንግዲህ ሽጉጥ አቀባብሎባት አንቺን ወይም ልጅሽን እገላለሁ ብሎ ሲላትም ልጄን አትንካብኝ፣ እኔን የፈለከውን ነገር አድርገኝ እያለች ትገኛለች። እንግዲህ ባለፈው ለታ ክፍሉ የተጠናቀቀው ፌመስ በሷ ንዴት እንግዲህ ሳምሪ ራሷን እጇን እንደቆረጠች ደም እየፈሰሳት እያለ ነበር ክፍሉ የተጠናቀቀው ማለት ነው። ይሄንም እንግዲህ በሄኖክና በፌመስ ሰበብ ነው። እሷም እንግዲህ ሄኖክ እኔ አሁን የፍቅር ማስብበት ሰዓት አይደለውም፣ እኔ ሁለታችሁንም አላፈቅርም ብሎ ሲላት ነበር። እንግዲህ ለሄኖክ ደብዳቤ ጽፏ እጇን ቆርጧ ደም እየፈሰሳት የቆመው እንግዲህ እሷም እጇን ቆርጧ ራሷን ስቷ እያለ አቶ አለሙ ወደ ልጁ ክላስ ሲገባ ልጁ ራሱን ስቷ ነበር። እሱም እጅግ በጣም በመደንገጥ ልጄ ልጄ እያለ እንግዲህ ቶሎ ብሎ ወደ ሕክምና ይወስዳታል። እሱም እንግዲህ ወደ ሕክምና ወስዷት እንዴት እንደዚህ ታደርጋለች በማለት እጅግ በጣም ደንግጦም ነበረ። ሆኖም እንግዲህ ሄኖክ ይህንን ነገር ያው ባልሰማውም የእነሱን ጓደኛ አንዷ እንደፈራ ነው እኮ ሳምሪ ራሷን ጎዳች ብላ ትላለች። ምንድን ነው ያደረገችው ብሎ ሲጠይቃትም እሷም እንግዲህ ራሷን ቆርጧ ብዙ ደም ፈሷት ሐኪም ቤት ሄዷለች ብላ ትለዋለች። እሱም ከፌመስ ጋር ቁጭ ብሎ ነበረ። እጅግ በጣም ይደነግጣል። እንዲህ አንተ ምነው እንደዚህ አስደነገጠ? አንተ ምን ያደረካት ነገር አለ ብላ ስትለውም እንደዚህ ዚዮኜ ከሚጨንቀኝ እኔ ልሂድና ልያ ቶሎ ይላል። አንተ ምንስ ያደረካት ነገር አለ? በእኔ ሰበብ ነው አሁን ራሷን እንደዚህ ያደረገችው በማለት እጅግ በመጸጸት ሄኖክ እንግዲህ ለመሄድ ያስባል። መጀመሪያ ላይ እንግዲህ ሁለቱ ቁጭ ብለው እየተጫወቱ ነበረ። ሆኖም እንግዲህ ምን ሆነሃል አንተ? ተጨንቀን ያለው ሰሞኑን የሌለብህን ፊት ነው የማይብህ። የሚያስጨንቅህ ነገር ካለ ለእኔ ንገረኝና አብረን እንፈታለን እያለችውም ነበር። ሄኖክም እንግዲህ እጅግ ያስጨነቀው የአባቱ ገዳይ ሆና አብሮ በመሄዱ ሀሳብና ጭንቀት ውስጥ ነበረ። ሆኖም እንግዲህ ሳምሪ እንደዛ ራሷን በማድረጓ ሄኖክ ሊጠይቃት ወደ ቤት ሄዶ ነበር። ሄኖክም ሊጠይቃት ወደ ቤት ሲሄድ እንዴት ለምን መጣ? አሁን ለምንድን ነው የመጣኸው? አዎ ደህና ነኝ ብላ ትለዋለች። ይቅርታ አድርጊልኝ በእኔ ሰበብ እንደዚህ ስለሆንሽ በማለትም ይቅርታ ይጠይቃታል። እሷም ካሁን ወዲህ ሁሉም ነገር አብቅቷል፣ ስለዚህ እንግዲህ እኔን ትተህ ፌመስ ጋር ሄደሃል ብላ ትለዋለች። እንዴት እንደጎዳኸኝ አየህ አይደል ብላ ስትለው
እሱም እንግዲህ እኔ ትልቅ ችግር ውስጥ ስላለውኝ ነው እንደዛ ያልኩሽ፣ ሁለታችሁንም አላፈቅርም ነው ያልኩት። ስለዚህ ትልቅ ችግር ውስጥ ነኝ ያለሁት ብሎ ይላታል። አንተ የወደፊት ተስፋዬን ስንት ተስፋ ሰጥተኸኝ ስንት ነገር እያወራኝ በአንድ ጊዜ ደግሞ ስታጨልምብኝ እንዴት ነው የማልጎዳው? ችግራችንንም ደግሞ አብረን መፍታት እንችላለን፣ ሀሳብን አካፍለኝ ብዬሽ ነበረ ብላ ስትለውም እንግዲህ እሱ አሁንም ምንም አይነት ሀሳብ ሊያካፍላት አይደለም። እሱ እንግዲህ በሱ ሰበብ ብቻ ስለተጎዳች ይናገራል ማለት ነው። እንግዲህ በይ አሁን እኔ ምንም ነገር ምንም አታስቢ ብሎ ይላታል። አሁን እሺ ዜሪ ማርሽ በማለት እንግዲህ ወደ ቤቱ እየሄደ እያለ በእኔ ሰበብ እንደዚህ ጎዳዋት አይደል እያለ እንግዲህ እጅግ በጣም እያዘነ ይገኛል ማለት ነው። እሱም እንግዲህ እጅግ በጣም እያዘነ ወደ ቤት እየሄደ በእኔ የተነሳ ማንንም መጉዳት የለብኝም፣ እንዴትስ በሕይወቷ ላይ እፈርዳለሁ በማለትም እንግዲህ እጅግ በጣም ይናደዳል ማለት ነው። እሱም እንግዲህ እጅግ በጣም እየተናደደ እየሄደ እያለ እናትየው ትደውልለታለች። እናትየውም እንግዲህ ትደውልለትና ቶሎ ወደ ቤትና ብላ ስትለውም ጠላቶቻችን እነሱ ራሳቸው ባዘጋጁብን ወጥመድ እኛ እንጥላቸዋለን ብላ ትለዋለች። እማዬ አታስጨንቂኝ ንገሪኝ ብሎ ይላታል። እሷም ቶሎ ወደ ቤት ተመልሰና ምንም ያስጨነኩ ነገር የለም ብላ ትለዋለች። እና ወደ ቤት ተመልሰ ስትለውም ሄኖክም እንግዲህ እማዬ አታስጨንቂኝ እያለ ወደ ቤት ይሄዳል። እሱም እቤት ከደረሰ በኋላ እናትየው እጅግ በጣም ከፍቷት ነበረ። ምን ሆነሻል እናቴ ብሎ ሲጠይቃትም እሷም እንግዲህ ያለውን ነገር ትነግረዋለች። እኔና አለሙ አንድ ላይ ስራ ጀምረን ነበር ብላ ትለዋለች። የአባትህን ጠላት ለማወቅ እኔና እሱ በድብቅ ስራ ጀምረን ነበር ብላ ስትለውም እሱም ቤት እየመጣ ያስፈራራኝ ነበረ ብላ ትነግረዋለች። ካዳ ምንድን ነበረ ንገሪኝ ብሎ ሲላትም አንተ ፌመስን በፍቅር ካጠመርካት በኋላ እንደ መያዣ ልንጠቀምበት ነበር፣ ግን አሁን ላይ ስደርስበት ሁለቱም የኔ ጠላቶች ናቸው። አባትህን እየገደሉ አባትህን ገለው እንኳን ሬሳውን አግኝቼ እንኳን ልቀብረው አልቻልኩም። ስለዚህ እርጋም ሆኑ አለሙ የኔ ጠላቶች ናቸው ብላ ትለዋለች። ካዳማዬ ምን እንዳደርግ ነው የምትፈልጊው ብሎ ሲላትም እኔ ማድረግ የምፈልገው አሁን አንዴ ጀምረናል፣ አለሙ ሳያቅ እንደዚህ እነሱ ባዘጋጁት ወጥመድ ውስጥ ሁለቱንም እንጥላቸዋለን ብላ ትለዋለች። እንዴት አድርገን እማዬ ብሎ ሲላትም አንተ ሳምሪንም ሆነ ፌመስንም በፍቅር ታጠምዳቸዋለህ ብላ ትለዋለች። በፍቅር ታጠምዳቸውና እነሱ ሲጠፉ ሁለቱንም ተያዥ እናደርጋቸውና የአባትን ገዳይ እንበቀላለን በማለት ትለዋለች። እሱም እማዬ ካዳ ሁለቱንም አፍቅራቸውና በፍቅር ጥመዳቸው ነው እንዲህ የምትይኝ ብለ ሲላትም አዎ ብላ ትለዋለች። ልጆቹ እኮ ምንም አላጠፉም፣ ያጠፉት እኮ አባቶቻቸው ናቸው በማለትም ሲላት አዎ እኔ እኮ አባትህን ገሎት እንኳን ሬሳውን እንኳን አኝቼ አልቀበርኩም። ስለዚህ በልጆቹ ተጠቅመን አባታቸውን እንይዛለን። አሁን ወደ ኋላ ማፈግፈግ የለም፣ አንዴ ጀምረናል። ስለዚህ ወይን እንሞታለን ወይን እናጠፋለን፣ ቀስ ብለን በሚስጥር ሁሉንም ነገር እንጨርሳለን ልጄ ብላ ትለዋለች። እሱም እንግዲህ እማዬ እሺ በቃ አንቺ ካልሽኝ ምንም ማድረግ አይቻልም፣ የአባቴን ገዳይማ እንደዚህ በፍጹም አልተውም ብሎ ይላታል። እሷም እሺ በማለት እንግዲህ ይስማማሉ። ሆኖም እንግዲህ ፌመስም ሳምሪን ለመጠየቅ ሄዷ ነበረ። እሷም እንግዲህ ልትጠይቃት ስትሄድ ለምን መጣሽ ብላ ትላታለች። አይ ጉዳት እንደደረሰብኝ ሰምቼ ነው። እንዴት ነው ተሻለሽ ወይ ብላ ስትላትም ለምን ታስመስያለሽ ብላ ትላታለች። ለማስመሰል ነው የመጣሽው? ለምን ታስመስያለሽ በማለትም ስትላት
እሷም እንግዲህ እኔ ምንም አላስመሰልኩም ብላ ትላታለች። እስቲ አንድ ጥያቄ ልጠይቅሽ ብላ ትላታለች። እሺ ጠይቂኝ ብላ ስትላትም እኔ ሄኖክን እንደማፈቅረው አታውቂውም መጀመሪያ ብላ ትላታለች። ስትላትም ሄኖክን እንደምታፈቅሪው መጀመሪያ እንደመጣው አላወቅኩም ነበር ብላ ትላታለች። ታዲያ ከዛም በኋላ ካወቅሽ በኋላ ደግሞ ለምን ቀጠልሽ ብላ ስትላትም ይህንን ጥያቄ በተደጋጋሚ ትጠይቀኛለች፣ ግን እኔ ደግሞ ፈልጌ አይደለም እንደ ማንኛውም ተዋላቂ እያወራን መጣን ጓደኝነታችን የምን ፍቅር ግንኙነት የለንም ብላ ትላታለች። ይኸው በአንቺ ሰበብና በሱ ሰበብ እንደዚህ ደረስኩ ደስ አለሽ ታዲያ ብላ ስትላትም አንድ ሰው በግድ አፍቅረኝ አይባልም። ያ ሰው ወዶ አንድን ሰው ብቻ ነው ማፍቀር የሚችለው እንጂ ምንም ነገር ማድረግ አይቻልም። እኛ ሁለታችን ብናፈቅርም እሱ ግን አንድን ሰው ነው የሚመርጠው። እሱ የሚያፈቅረውን ይመርጣል እንጂ አንቺ ምንም ነገር ማድረግ አትችይም ብላ ትላታለች። እሷም እንግዲህ እንደዛ ካለቻት በኋላ በይ አሁን ከዚህ አንቺ እዚህ ኮሌጅ እኮ ባትመጪ ኖሮ ይሄኔ እኔና ሄኖክ ብላ ስትልም አትጨርሹ ብላ ትላታለች። ይሄኔ እኔና ሄኖክ እንጋባ ነበር ብላ ትላታለች። እሷም እንግዲህ እንደዛ በምትላትም ሰዓት እኔና ሄኖክ ይሄኔ እንጋባ ነበር ብላ ስትላትም ነው እንዴ ብላ ትላታለች። ሆኖም እንግዲህ ፌመስም ጥሏት ትሄዳለች። ሄኖክም በተኛበት ህልም ያልማል። ህልሙ ያለመው እጅግ በጣም የሚያስፈራ ነበረ። ፌመስ እና ሳምሪ ሽጉጥ ደቅነውበት ሁለታችንም ጠላቶች ነን፣ ሁለታችንም አባትህን ያጠፋን እኔ ያለሙ ልጅ እኔ ደግሞ የእርጋ ልጅ ነኝ። ጭራሽኑ ፍቅር እየተጫወትክ ታጠምደናለ ወይ እያለች እንግዲህ ሳምሪም እየተናገረችው አሁን በል የምትናዘዘው ነገር ካለ መናዘዝ ትችላለህ ብላ ትለዋለች። እሱም ምንድነው እሱ እባካችሁ ተውኝ ብሎ ሲልም እኔ እንደውም እኮ ለእናንተ እየተከራከርኩላቸው ነበረ። አባት ባጠፋው ልጆች ለምን ይቀጣሉ እያልኩኝ ነበር ብሎ ይላታል። እሱም እንግዲህ እንደዛ በሚላቸው ሰዓትም ካዲያ አሁን ምንም ነገር ወሬ አንፈልግም፣ አንተ መናዘዝ ያለብህን ተናዘዝ፣ አሁን ወደ አባት እንሸኝሃለን ብላ ትለዋለች። እባካችሁ ምንም ነገር አታድርጉኝ ተሁኝ ብሎ ይላታል። እንደዛ ብሎ ነገር የለም ብላ ትለዋለች። እባካችሁ ተውኝ እያለ እንግዲህ እየተማጸናቸው ይገኛል። ሆኖም እንግዲህ እነሱም እባካችሁ ተውኝ ቢላቸው ሊተውት እንግዲህ አልቻሉም። ምንም የምታመጣው ነገር የለም ብላ እያለችው እንግዲህ አሁን እናትም ደግሞ ተከትሏል ትመጣለች፣ እዛው ትገናኛላችሁ ብላ ስትልም እናቴን እባካችሁ እናቴ ምንም ነገር አታድርጉብኝ፣ እባካችሁ እናቴ ምንም ነገር አታድርጉብኝ እያለ እንግዲህ እናቱን ምንም ነገር እንዳያደርጉባት እየተማጸነ እያለ ከእንቅልፉ ይባንናል። እሱም ከእንቅልፉ ሲባንን እጅግ በጣም ነበር የደነገጠው። እሱም እንደማማተብ ሲል አልማዝም ልጄ ምን ሆነሃል ብላ ስትለውም ህልም ነው እንዴ ብሎ ይላታል። አዎ ብሎ ትመልስለታለች። ይሄ የምን ቅጀት ነው? ቅጀት ውስጥ ገባው አይደለ በማለት እንግዲህ እጅግ በጣም በመደንገጥና በመናደድ ውስጥ ይገኛል። ሆኖም እንግዲህ ይሄንን ነገር እንግዲህ ሲያደርግም እጅግ በጣም እየተናደደ ይሄንን እልም ካየ በኋላ ከቤት ይወጣል። ከቤትም ከወጣ በኋላ እማዬ አሁን ከዚህም በኋላ ስራዬን መጀመር አለብኝ፣ አንቺን በፍጹም ይሄንን ነገር ሳልሰራ አላሳፍርሽም በማለትም እንግዲህ
እሱም ወስኖ የእናቱን ሀሳብ ተቀብሎ ሁለቱንም በፍቅር ሊያጠምዳቸው ተስማምቶ ይገኛል። ሆኖም ፌመስን አግኝቷት ሰላም ካላት በኋላ ትንሽ ከቆዩ ምነው ዛሬም እኮ ፊትህ ደስ አይልም ተጨንቀሃል ብላ ትለዋለች። እሷ በምትለው ሰዓት በባለፈው የጠየቅሽኝን አስብበታለሁ ብዬሽ ነበረ፣ ከዛን ጊዜ ጀምሮ እያሰብኩበት ነበር ብሎ ይላታል። እሷም እያሰብኩበት ነበር ብሎ ሲላትም ምንድነው የምታስበው? ምን ላይ ደረስክ? ብላ ስትልም እንግዲህ አሁን ያለውን ነገር እንደሚያፈቅራት ይነግራታል። እሱም ካየውሽ ቀን ጀምሮ አፍቅርሽ ነበረ፣ አፈቅርሻለሁ ብሎ ሲላትም ደስ ይላታል። ግን አንድ ነገር እንድትይልኝ እፈልጋለሁ ብሎ ይላታል። ምንድን ነው እሱ ብላ ስትልም በእኔ ሰበብ ሳምሪ እንድትጎዳና እራሷን እንድታጣ አልፈልግም። አሁንም እራሷን ጎድታለች፣ በድጋሚም ደግሞ እራሷን እንድትጎዳ አልፈልግም ብሎ ይላታል። እሱም እንግዲህ እንደዛ በሚላትም ሰዓት ምንድን ነው እሱ በማለትም ሲናገር እንግዲህ እኔ አሁን እሷንም እንደማፈቅራት እነግራታለሁ፣ አንቺም ዝም ብለሽ በማስመሰል ትተውኛለሽ ብሎ ይላታል። እሷም እንግዲህ ችግር የለውም እኔ እኮ መጀመሪያ ጊዜ ራሱ ሳፈቅር ለሰው ልጅ ያለህን መልካምነት ነው ብላ ትለዋለች። እሱ እንግዲህ ሁለቱንም በፍቅር ለማጥመድ እንደዛ አላት እንጂ ሳምሪን ሳያፈቅራት ቀርቶ አይደለም። እንግዲህ ያ አባቱን ገዳይ ለማግኘት የሚለፋበት ጥረት ነው። እንግዲህ ሳምሪን ደግሞ አባትየው ልጄ ከአሁን ወዲህ እንደዚህ አይነት ነገር አታድርጊ፣ እኔን አማክሪኝ ሁሉንም ነገር ብሎ ይላታል። አባዬ ምኑን ነው ማማክርህ? መቼስ የልጅነት ፍቅር ሰጠኛል፣ ብር ብቻ እየሰጠኝ መቼስ አባት ሆነኸኝ ታውቃለህ። ስለዚህ አንተ የምትፈልገው ብርህን ነው። ቤተሰብን ሁሉ ትተሃል። አንተ የምታባርረው ብር ነው። የምሰጠኝ ብር ምን ያደርግልኛል? ለእኔ አባትነት ነው እንጂ የሚያስፈልገኝ ብላ ትለዋለች። እሱም እንደዛ በምትለው ሰዓት ካዲያ እኔ እንዴት ለእናተ የማላስብ ይመስልሻል? ቀንና ሌሊትም ለእናተ ነው የማስበው። ከመቼ መቼ አክሲዮኑ ተወሰደብኝ፣ ልጆቼን እንዴት አኖራለሁ እያልኩኝ ነው ብሎ ይላታል። ይሄ ለእኔ ምንም አያደርግልኝም፣ አንተ አክሲዮንን ነው የምታባርረው። ከዚህም በኋላ እውነተኛ አባት እንድትሆነኝ ነው እንጂ የምፈልገው ሌላ ነገር አልፈልግም፣ ገንዘብም አልፈልግም ብላ ትለዋለች። እሱም ካዲያ እሺ በቃ እንደዛ ከሆነ በማለትም እቅፍ ያደርጋትና በስስት አይኖች እያያት ሁለተኛ እንደዚህ የማይሆን ውሳኔ እንዳትወስድ ይነግራታል። እሷም እንግዲህ እውነተኛ አባት ከሆንክልኝ እሺ በማለት ተስማማለች። ሆኖም እንግዲህ አልማዝ ከጀርባው እንዳጠናችው ሁለቱም የራሷ ጠላት የሆኑ የባሏን ገዳይ እንደሆኑ ስለደረሰችበት አሁን እንግዲህ ሄኖክም በነገሮቹ ሁሉ ተስማምቶ ስራውን ጀምሯል ማለት ነው። እንግዲህ እሱም ስራውን ቢጀምርም ሄኖክ እንግዲህ በሱ የተነሳ መጀመሪያ አርፎ ተቀምጦ ነበረ። አሁን ላይ እንግዲህ የባሏን ገዳይ እሱም ደግሞ የአባቱን ገዳዮች በመፈለግ አሁን እንግዲህ አለሙም ወደ እነሱ እየመጣ ነው። እንግዲህ እርጋም ወደ እነሱ መምጣቱ የማይቀር ነገር ነው ማለት ነው። እንግዲህ እርጋም በአካል አልወጣም እንጂ አሁን የእርጋን ልጅ እንግዲህ አሁን ላይ እጅግ በጣም የሚያሳስበው ነገር እንግዲህ አልማዝ እንግዲህ አንድ ልጇን ነው ያላት። ይሄንንም ለብዙ ዘመናት ማንነቷን ደብቋ የልጇን ማንነት ሳታሳውቅ በስስት እየጠበቀችው ያለችውን ልጅ እንግዲህ ብቻ እንዳይበቀላት ነው የሚያሳዝነው ማለት ነው።
በሄኖክ ከተበቀላት እንግዲህ ያላት አንድ አይኗ አንድ ስስቷ ነው እና እዛ ጋር እጅግ በጣም ያስፈራል። እንግዲህ እሷም ይሄ ሁሉ አመታት እንግዲህ የባሏን ገዳይ ሳትፈልግበት የተቀመጠችበት የእሷንም ማንነት ቀይሯ ምንም እንደሌላት ሆና ልጇን እያስተማረች ባለችበት ነው እንግዲህ አሁን የባሏን ገዳይ እየፈለገች ያለችው እና የባሏን ገዳይ ስታየው ነው እንግዲህ ማንነቷን በባለፈው ላይ እያሳየችን እንጂ ማንነቷን ደብቃ ለብዙ አመታት የተቀመጠች እናት ናት። ይህንንም እንግዲህ ለልጇ ራሱ ሳትነግር ምንም ነገር እንደሌላቸው ሆነው እንግዲህ ብዙ ፍቅርን እያየንባቸው ነበረ የቆየ ነው እንግዲህ አሁን ላይ ደግሞ ሀብቱንም ምኑንም ያለው ሚስጥር እየወጣ ሲመጣ እንግዲህ ብዙ አይነት ችግሮች አሁን ላይ አልማዝ ላይ ሊከሰቱ ነው ማለት ነው። እነኚህም እንግዲህ የሚከሰቱበት ዋነኛ ምክንያቶች ምንድን ናቸው? እንግዲህ እሷ ማንነቷን ደብቃ በቆየችበት ነው የጠላቱን ልጅ እንግዲህ አፍቅሮ እስከ ቤት አምጥቶ ጥሩ ጊዜ ፍቅር ጊዜ እያሳለፉም አይተናቸው ነበረ። እንግዲህ ሀኒም ይሄንን ነገር እፈልጋለሁ የእነሱ ፍቅር ራሱ ሲያስቀና እያለች እንግዲህ እየተናገረች የነበረው ያ ሁሉ ነገር አልፎ እንግዲህ አሁን ላይ ቤታቸው በትርምስ ተሞልቶ እያየ ነው ያለ ነው ማለት ነው። ይህ እንግዲህ አሁን ላይ የአባቱ ገዳይ እየፈለጉ ስለሆነ ነው። እሱም እንግዲህ እናትየዋን እማዬ አይዞሽ ከጎንሽ ነኝ የአባቴን ገዳይ ሁሉንም ነገር ጨርሳለሁ ብሎ ቃል ገብቶላታል ማለት ነው። እንግዲህ ውድ የተከበራችሁና የተወደዳችሁ ቤተሰቦቼ ሴና ነኝ። እንግዲህ እስከዚህ ሰዓት በትዕግስት ተከታትላችሁኛል። እናንተም ደግሞ ያላችሁን አስተያየት እንግዲህ ደብቃ ብትኖር ይሻል ነበረ ወይስ የባሏን ገዳይ እንደዚህ ፈልጓ መበቀልስ ነበረባት? ደግሞ አሁን ላይ እሷ እንግዲህ እየሄደችበት ያለ መንገድ አለ። በዛ ላይ ይሄ ነገር መቀስቀሷ ልጇን አያሳጣትም ብላችሁ ታስባላችሁ ወይ? እኔ ግን በስተመጨረሻ ልጇን እንዳታጣ እየፈራሁላት ነው ያለሁት ማለት ነው። እንግዲህ እሱ ሞቷል። እንግዲህ እንደዚህ አይነትን ነገር በዚህ በከባድ ሁኔታ ውስጥ በዚህ አይነት ነገር ውስጥ የሚያልፉ ሰዎች ህይወታቸው መቼም ነፍሳቸው በብዛት ፍትህ አታገኝም በገንዘብ ስለሚሸፍኑትና አሁን እሷ እንግዲህ ያንን ፍትህ ለማግኘት ነፍሱም እንድታርፍ ለማድረግ ነው አሁን ላይ የተነሳችው። ግን አሁን ላይ ብትነሳም አለሙን እንግዲህ ከጀርባ እየጠነሰሰች የነበረችው ሁሉ ደርሶባታል። ያንን ነገር እንግዲህ ልክ ናት ወይ መሄድ አለባት ወይስ እንደዛው እንደተደበቀ መቀመጥ ነበረበት? እስቲ የአልማዝን ሀሳብ ያላችሁ ኮሜንት ላይ አስተያየታችሁን አስቀምጡ። እንግዲህ እስከዚህ ሰዓት በትዕግስት ስለተከታተላችሁኝና ስለምታበረታቱኝ ሁልጊዜ በአክብሮቴ ከልብ ነው እላችኋለሁ። አመሰግናለሁ። በጣም ይሆናል።